አቡበከር የሚባለው ዶክተር የዶክተርነት ማድረግ የሰጡት ከሊባኖስ ምናምን ማን የመጣው ሰውዬና ሐሰን ታጁ እየቀሰቀሱ ያሉትን ፊትና ስትመለከት በጣም ወጣቱ ያሳዝነኛል። እኔ አንዳንዴ የአካዳሚው ጋር ትንሽ እስከ 8 ይሁን እስከ 10 ይሁን እስከ 7 ይሁን ትንሽ ፊደል ቆጥረህ ከተማ ውስጥ የተለያየ ነገር አይተህ አድገህ ማለት ነው ራስን እንዴት አትጠይቅም? ወላጆች የሚያደርጉትን ነገር እንዴት ትደግፋለህ? ወላጆቻችን መሃይማኖች ነበሩ ናቸው። ወላጆቻችን ምንም አያውቁም። እኛንን አንብበን አውቀን እባክህ አባዬ እባክህ እማዬ ብለን ከእሳት ልናድናቸው የሚገባው ጭራሽ የነሱን ጀበና ይዘን እንቀጥላለን እንዴ? ጀበና እኮ ቂጡን ከእሳት አያድንም እንኳን ሰው ሊያድን። ማን እንደሰራው አታውቅም። ምን አይነት ሰው እንኳን እንደጠፈጠፈው አታውቅም። ወድቆ ራሱ ተሰብሮ ማይነሳ ነገር አንተ ቀን እየወጣ እንትን እያልክ ምናምን በጣም ሐሰን ታጁን የሚያክል ሰው አይተዋል አይደል? እጣን ውስጥ ምናምን ስናየው ይሄ ሁሉ የፈጠረው እጣን ውስጥ የከተተው እሱ እልህ ነው። እስልምና ጥርት ያለ ነው ወንድሞቼ። የሌሎች ሃይማኖት ተከታዮች እውነት ለመናገር ወደ እስልምና ለመምጣት ጥርት ያለ ነገር ይፈልጋል። እኛ ለምንድን ነው የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ውዴታ ይዘናል እያለን የእሳቸውን ስራ የምናጨልመው ምናጠፋው? ሰዎች እሳቸው የሰሩትን ስራ እንዳይወዱት የምናደርገው ምን አይነት እንቅፋት መፍጠር እንደሆነ እንዴት ነው ማንረዳው?